ሰላም እንዴት ናችሁ? ወደዚህ ወደ ጀነራል ሳይኮሎጂ ቱቶሪያል ክላስ እንኳን በደህና መጣችሁ። ቻፕተር 4 ላይ ደርሰናል። የዩቲዩብ ስትከታተሉ ላይክ፣ ሰብስክራይብ እና ሼር አድርጋችሁ እንድትከታተሉ እየጋበዝኩኝ ቻፕተር 4 ሚሞሪ ኤንድ ፎርጌቲንግ የሚለውን ይይዛል። እሱ እናያለን። ቀደም ሲል ስለ መማር ለርኒንግ ምንድነው የሚለውን ተምረናል። አሁን ደግሞ ከዚህ ጋር የተቀራረበው ሚሞሪ የሚለውን እንማራለን። ስለዚህ ሚሞሪ እና ለርኒንግ አብሮ የተያዙ ተመሳሳይነት ያላቸው ናቸው፣ የሚደጋገፉ ናቸው ማለት ነው። ለርኒንግ የምንለው ኢንፎርሜሽን መያዝ ወይም ደግሞ ኢንፎርሜሽን መመዝገብ የሚለውን ይይዛል። ሚሞሪ ወይም ደግሞ ማስታወስ ደግሞ የመዘገብነውን ያስቀመጥነውን ኋላ ላይ ደግሞ አውጥቶ መጠቀም። ስለዚህ ስቶሬጅ እና ሪትራይቫልም የያዘ ነው ማለት ነው። ስለዚህ ሚሞሪ መጨረሻ ላይ ወይም ኋላ ላይ አውጥተን የምንጠቀመውን ነገር የሚይዝ ነው። ሳይኮሎጂስቶች መዝገበን ያስቀመጥነውን ነገር የሚያስፈልገን ኋላ ላይ አስታውሶ ለመጠቀም ነው። ስለዚህ ይህን ደግሞ በሶስት ይከፍሉታል። ኢንኮዲንግ፣ ስቶሬጅ እና ሪትራይቫል። መመዝገብ፣ የመዘገብነውን ማስቀመጥ፣ ያስቀመጥነውን ደግሞ ጥቅም ላይ ማዋል፣ ኋላ ላይ አውጥቶ መጠቀም በሚል ይከፍሉታል። 5.1 ሚሞሪ 5.1.1 ሚኒንግ ኤንድ ፕሮሰስ ኦፍ ሚሞሪ። ሚሞሪ ወይም ደግሞ ትውስታ ቀደም ሲል የተማርነውን ነገር ማቆየት የሚለውን ያመለክታል። ሚሞሪ ስንል ሁለት ነገሮችን ያገናኛል። አንደኛው ፓስት፣ ሁለተኛው ፕሬዘንት። ስለዚህ ምንድነው? ብሪጅ ነው ወይም ደግሞ ድልድይ ነው። ትላንትና የተማርነው ወይም ኢንኮድ ያደረግነው መረጃ አለ። ሚሞሪ ደግሞ ይህንን ነገር ማቆየት ወይም መጠበቅ ማለት ነው። ስለዚህ ምንድነው? ትላንትና የተማርነው ነገር ለዛሬ ጥቅም ማዋል ነው። ሚሞሪን ለመረዳት ኔቸር ኦፍ ሚሞሪ ምንድነው የሚለውን ሁለት ነገር ማወቅ ያለብን፣ አንደኛ ፕሮሰስ፣ ሁለተኛ ደግሞ ስትራክቸር። የሰው ልጅ ነገሮችን የሚያስታውሰው በዚህ አይነት መልክ ነው። ይህን ዲያግራም በማየት መረዳት ይቻላል። የመጀመሪያው ስቲሙለስ የምንለው ከውጭ ያለ መረጃ ነው። ለምሳሌ ድምፅ ሊሆን ይችላል ወይም ምስል ሊሆን ይችላል። ይሄ ወደ አእምሯችን ይገባል። ሴንሰር ሚሞሪ የሚባለው ቦታ ላይ በጊዜያዊነት ይቀመጣል። ይሄ በሚሊ ሰከንድ ወይ ደግሞ በሰከንድ በጣም ለአጭር ጊዜ የሚቀመጥ ነው። ከዛ በኋላ አቴንሽን አለ። አቴንሽን የምንለው ከውጭ ወደ ውስጥ የገባውን መረጃ ወደምንፈልገው እንወስደዋለን። የምንፈልገው ከሆነ አቴንሽን እንሰጠዋለን። ከዛ ወደ ሾርት ሚሞሪ ለአጭር ጊዜ የሚቀመጥ ነው። ይህም ትኩረት ሰጥተን የምንፈልገውን ልናቆየው የምንችለው ኢንኮዲንግ በተባለ ፕሮሰስ ነው። ኢንኮዲንግ መረጃዎችን በማቀናበር ለረጅም ጊዜ እንድናስታውስ ወደ ሎንግ ተርም ሚሞሪ የምንወስደው ነው። ከዛ በኋላ ሪትራይቫል አለ። ሪትራይቫል ከሎንግ ተርም ሚሞሪ ወደ ሾርት ተርም ሚሞሪ የምንፈልገውን መረጃ ወጥተን ለጥቅም መጠቀም ነው። ለምንፈልገው ነገር መጠቀም ነው። በእነዚህ መካከል እንግዲህ ፎርጌቲንግ የሚባል መስመሮች አይታቸዋል። ይሄ ምንድነው? መረጃ ለምሳሌ ትኩረት ካልሰጠን ወይ ደግሞ በአግባቡ መላልሰን የማናስታውሰው ከሆነ በመሀል ልንረሳው እንችላለን። ይሄ መረጃ የመሰብሰብ እና ደግሞ ያን የሰበሰብነው መረጃ ደግሞ ሪፍሬሽ እያደረግን ማንጠቀመው ከሆነ እየተረሳ እየጠፋ ይሄዳል። የሚሞሪን ወይም ትውስታን ምንነት ለመለየት ፕሮሰስ ከስትራክቸር መለየት ያስፈልጋል ብለናል። ስለዚህ ወደ እሱ እንሄዳለን። ፕሮሰስ ኦፍ ሚሞሪ የትውስታ ሂደት ምን ይመስላል የሚለውን እንመለከት። የትውስታ ሂደት የምንለው የአእምሮ ሂደት ነው ወይም ደግሞ አእምሯችን ውስጥ የሚከናወን ነገር ነው። ይህም ደግሞ መረጃን ወደ አእምሯችን አስገብቶ ኋላ ላይ ለምንፈልገው ነገር አውጥቶ መጠቀም ነው። ይህም በሶስት መንገዶች የተከፈለ ወይም ሶስት ሂደቶችን ያልፋል። የመጀመሪያው ኢንኮዲንግ የሚባል ነው። ኢንኮዲንግ ከኮምፒውተር ሳይንስ ኮድ የሚለውን የያዘ ነው ማለት ነው። ይህም ምንድነው? አንድ ነገር ወደ አእምሯችን ማስገባት የሚለው ነው። ይሄ ደግሞ ምንድነው? ኢኒሻል ወይም ደግሞ የመጀመሪያው ስቴፕ ነው። ስለዚህ ወደ አእምሯችን መዝግበን የምናስቀምጠው ነገር ኋላ ላይ ፕሮሰስ ለመደረግ የተዘጋጀ ነገር ነው ማለት ነው። ሁለተኛው ወይም ቢ ስቶሬጅ የሚለው ስቶሬጅ ማለት ማከማቸት ነው። ስለዚህ የመዘገብነውን መረጃ ቀጥሎ የምናደርገው ነገር ምንድነው? ቦታ ሰጥተን ማስቀመጥ ነው። ሶስተኛው ሪትራይቫል የሚባል ነው። ሪትራይቫል ደግሞ ያስቀመጥነውን ነገር ለምንፈልገው ዓላማ አውጥቶ መጠቀም ነው። ስለዚህ አንድ ሰው ለምሳሌ ስልክ ቢመዘግብ ስልኩ ላይ ያ ምንድነው? ኢንኮዲንግ ነው። ከዛ ኢንኮድ ያደረግነውን ነገር ደግሞ አስፈላጊ የሆነ ቦታ አለ ወይም ደግሞ የሚቀመጥበት ቦታ ላይ እዛ ጋር ስቶር ያደርጋል፣ ይቀመጣል፣ ሴቭ ያደርጋል። ከዛ በኋላ ደግሞ ምንድነው? በምንፈልግ ጊዜ ደግሞ አውጥተን እንደምንደውለው ወይም ደግሞ አውጥተን መጠቀም እንደምንችለው ይህን ሂደት ያልፋል ማለት ነው። ሚሞሪ ማስታወስ ሶስት ፌዞች አሉት። ከነዚህ ሶስቱ ፌዞች አንደኛው ላይ ችግር ካጋጠመ አለማስታወስ ይከሰታል ማለት ነው። ለምሳሌ አንድን መረጃ
የሳውንድ መረጃን ወደ አእምሯችን በምናስገባበት ጊዜ እንበልና ካት ድመት የሚለውን ድምፅ ሰማን እንበል። ስለዚህ ካት የሚለውን ወይ ድመት የሚለውን አእምሯችን ውስጥ ዝም ብለን ብናስቀምጠው ቶሎ ይረሳል። ነገር ግን ይህን ሳውንድ ትርጉም መስጠት አለብን። ካት የሚለው ድመት የሚለው እንስሳ መሆኗን፣ 4 እግር ያላት፣ ፈሪ ወይም ለስላሳ ፀጉር ያላት እንደዚህ ብለን ትርጉም ሰጥተነው ማስቀመጥ አለብን ማለት ነው። ስለዚህ ረጅም ጊዜ እንዲቆይ ትርጉም ሰጥተን መሆን አለበት ማለት ነው። 3ቱ ፌዞች የመጀመሪያው ኢንኮድድ ነው ወይም ደግሞ መረጃ ቅድም እንዳልኩት ትርጉም ተሰጥቶት መቀመጥ አለበት። ሁለተኛው ሶድ ነው፣ አግባብ ባለው መንገድ መቀመጥ አለበት። ሶስተኛው ደግሞ ሪትራይቫል ነው። ይህ ደግሞ ሎንግ ተርም ላይ ያስቀመጥነው መረጃ ወደ ሾርት ተርም ወይ ደግሞ ወደ ኮንሺየስ ማይንዳችን አምጥተን ማስቀመጥ ነው ወይም ለጥቅም መዋል ነው። 5.1.2 ስቴጅስ ኦር ስትራክቸር ኦፍ ሚሞሪ። ሚሞሪ ስትራክቸር የምንለው ሚሞሪ ስቴጅን የሚወክል ነው። ይህም ደግሞ መረጃ ወይም ኢንፎርሜሽን በምንድን ነው የሚወከለው አእምሯችን ውስጥ፣ ሌላኛው ደግሞ ምን ያህል ይቆያል፣ እንዲሁም ደግሞ እንዴት ነው የምናቀናጀው የሚለውን የሚይዝ ነው። ሰዎች በአብዛኛው ሚሞሪ ስንል አንድ ነገር ይመስላቸዋል። ነገር ግን ሚሞሪ ወይም ትውስታ ውስብስብና ብዙ ሂደቶችን የሚያልፍ ነው። ኮግኒቲቭ ሳይኮሎጂስቶች ፎከስ የሚያደርጉት ኮግኒቲቭ ፐርስፔክቲቭ ነው። ይህም ማለት ምንድነው? ከምክንያታዊነት ጋር የተያዘ ነው አእምሮን የሚያጠኑት። ነገር ግን ኒውሮ ሳይኮሎጂ ኦፍ ሚሞሪ አሁን ላይ ወይም ከትውስታ ጋር የሚገናኝ የሳይኮሎጂ ክፍል ትውስታ ምንድን ነው የሚለውን የሚያጠና ነው። ስለዚህ ኮግኒቲቭ ሳይኮሎጂስቶች የአእምሮን የትውስታ ሂደት የአእምሮን የማገናዘብ ሂደት ከኮምፒውተር ወይም ከዲጂታል ኮምፒውተር ጋር ያገናኙታል። ይህም ደግሞ መረጃን መመዝገብ እንዲሁም ደግሞ ሂደት በሂደት ስቴፕ ባይ ስቴፕ እንዴት ነው ፕሮሰስ የሚደረገው፣ ኋላ ላይ ደግሞ ይህ ፕሮሰስ የተደረገው ነገር ለምንፈልገው ጥቅም መጨረሻ ላይ አውትፑቱን እንዴት ነው የምናወጣው የሚለውን የሚያይ ነው። አንድ ኮምፒውተር እንዴት ነው የሚሰራ የሚለውን እንመልከት። አንድ ኮምፒውተር መጀመሪያ መረጃን ይሰበስባል። ይህም የሚሆነው ምንድነው? በኪቦርዱ ስንጽፍ ማለት ነው። ልክ ስንጽፍ ስለዚህ መረጃ ወደዛ ይገባል። ከዛ ወደ ኤሌክትሮኒክ ላንጉጅ ይቀየራል። ወደ ኤሌክትሮኒክ ላንጉጅ ከተቀየረ በኋላ በቋሚነት ዲስኩ ላይ ሴቭ ይደረጋል ወይም ይከማቻል፣ እዛ ይቀመጣል። ከዚህ በኋላ ደግሞ በምንፈልገው አይነት ልክ ለምሳሌ ፋይሉ ጽሁፍ ከሆነ ጽሁፉ ስክሪን ላይ እንዲነበብ ያደርጋል ማለት ነው። የሰው ልጅ ሚሞሪ ልክ እንደ ኮምፒውተር ነው የሚለው ሀሳብ ኢንፎርሜሽን ፕሮሰሲንግ ቲዎሪስ ይባላሉ። ስለዚህ ልክ እንደ ኮምፒውተር ሁሉ የሰው ልጅ የመረጃ ቋት አለው። አእምሮ ውስጥ መረጃን ያከማቻል። እዛ ውስጥ ደግሞ ያከማቸውን አስቀምጦ ይጠቀማል፣ ያወጣል። ይህም ደግሞ ምንድነው? ልክ እንደ ኮምፒውተር የሰው ልጅ መረጃን ይጽፋል ወይም ይመዘግባል። የመዘገበውን ደግሞ ከመዘገበው ውስጥ ከዛ ሁሉ መረጃ ውስጥ ደግሞ የሚፈልገውን ሰሌክት አድርጎ አውቶ ይጠቀምበታል ነው። የእነዚህን አይነት ቲዮሪ ዲቨሎፕ ያደረጉ በርካታዎች አሉ። ዋናዎቹ ግን ሪቻርድ አትክሰን እና ሪቻርድ ሽፍሬን የሚባሉ ናቸው። በእነዚህ በሁለቱ አትክሰን እና ሽፍሬን መሰረት ሚሞሪ ወይም ትውስታ 3 ስትራክቸሮች አሉት። የመጀመሪያው ሴንሰሪ ሚሞሪ ወይ ደግሞ ሴንሰሪ ሬጂስተር የሚባለው ነው። ይህ ቦታ ከውጪ ለምሳሌ ድምፅ ሊሆን ይችላል፣ ምስል ሊሆን ይችላል፣ ሽታ ሊሆን ይችላል። እነዚህ ሁሉ መጥተው ለመጀመሪያ ጊዜ ወደ አእምሯችን ውስጥ የሚቀመጡበት መጋዘን ወይ ቋት ነው ተብሎ ሊወሰድ ይችላል ማለት ነው። ይህ ቦታ የትኛው ነው እኛ የምንፈልገው የትኛው ነው የማንፈልገው ብለን ልንመርጥ እስከምንችል ድረስ በጊዜያዊነት የሚቀመጥበት ነው ማለት ነው። ሴንሰሪ ሚሞሪ የተለያዩ ክፍፍሎች አሉት። ለምሳሌ ሽታን፣ ድምፅን፣ ምስልን የመሳሰሉ የምናስቀምጥበት ማለት ነው። ስለዚህ ሁሉም አይነት መረጃ መጥቶ ለመጀመሪያ ጊዜ በጊዜያዊነት የሚያርፈው ሴንሰሪ ሚሞሪ የሚባል ቦታ ነው። ለምሳሌ ቪዥዋል ኢሜጅስ የሚባሉት አይካኒክ ሚሞሪ የሚባሉት ናቸው። የምስል መረጃዎች ናቸው። እነዚህ የሚቀመጡትም ቪዥዋል ሲስተም የሚባልበት ቦታ ነው። ይህ የሚቀመጠው ለ1 ሰከንድ ነው ቢበዛ። ሌላኛው ኦዲተሪ ኢሜጅ የሚባለው ነው። ኦዲተሪ ኢሜጅ ወይ ደግሞ ኢኩዌክ ሚሞሪ የሚባለው የድምፅ መረጃ ነው። ይህ ደግሞ ኦዲተሪ ሲስተም የሚባልበት ቦታ ነው የሚቀመጠው። ይህም በአንጻሩ ከፍ ላለ ጊዜ እስከ 2 ሰከንድ የሚሆን ጊዜ ይቀመጣል ማለት ነው። መረጃዎች እንግዲህ ከኢንቫይሮንመንት መጥተው የሴንሰር ሚሞሪ ላይ የሚቀመጡት አንፕሮሰስድ ናቸው ወይም ደግሞ ሮ ማቴሪያሎች ናቸው፣ ጥሬ ግብአቶች ናቸው ማለት ነው። በዚህ ቦታ ላይ በሴንሰሪ ሚሞሪ ላይ ሲቀመጡ ስለዚህ ዲኬ ወይም ደግሞ ሊበላሹ ይችላሉ።
እንደምንፈልገው ካላስቀመጥን ማለት ነው። ስለዚህ የምንፈልጋቸው ከሆነ እነሱን አቴንሽን ሰጥተን ሪከርድ ማድረግ አለብን፣ ማስቀመጥ አለብን። አንድ ሰው ለምሳሌ መንገድ ላይ ወክ ቢያደርግ ዝም ብሎ ብዙ መረጃዎችን በአእምሮ ውስጥ ሊገባ ይችላል፣ ድምፅ፣ ምስል የመሳሰሉ ነገሮች። ስለዚህ እነዚህ የሚቀመጡት የት ነው? ሴንሰሪ ሜሞሪ ላይ ነው። ልናስታውስ የምንፈልገውን ደግሞ አቴንሽን ሰጥተን ወደ ሾርት ተርም ሜሞሪ ማስገባትና ፕሮሰስ ማድረግ ይኖርብናል ማለት ነው። ሁለተኛው ሾርት ተርም ሜሞሪ ነው። ሾርት ተርም ሜሞሪ የምንለው ከሴንሰሪ ሜሞሪ ትኩረት ሰጥተን የምንፈልገውን የምንመርጥበት ነው። ስለዚህ ከኢንቫይሮንመንት የመጣውን ምስል፣ ድምፅ፣ መዓዛ የመሳሰሉ ነገሮችን ለራሳችን ፕሮሰስ አድርገን ፈልገን ትኩረት ሰጥተን የምናይበት ነው ማለት ነው። ይህ ሾርት ተርም ሜሞሪ ለተለያዩ አክቲቪቲዎች አስፈላጊ ነው። ለምሳሌ ለማሰብ፣ ለማንበብ፣ ለመናገር፣ የተለያዩ ችግሮችን ለመፍታት የምንጠቀምበት ነው። ሾርት ተርም ሜሞሪ የተለያዩ ስያሜዎች አሉት። ለምሳሌ ወርኪንግ ሜሞሪ፣ ኢሚዲየት ሜሞሪ፣ አክቲቭ ሜሞሪ እና ፕራይመሪ ሜሞሪ ይባላል። ሾርት ተርም ሜሞሪ አክቲቭ ነው። አክቲቭ ነው ስንል በስራ ላይ ነው። መረጃዎችን ያደራጃል፣ ለማስታወስ ወደ ውጭ ያወጣቸዋል። እንዲሁም ደግሞ ከሎንግ ተርም ሜሞሪ ወደ ሾርት ተርም ሜሞሪ ለጥቅም የሚያወላቸው ነው። ሌላኛው ራፒድሊ አክሰሲቢሊቲ ነው የዚህ ሾርት ተርም ሜሞሪ። ይህም ማለት ነው በቀላሉ ለጥቅም የሚውል መረጃ እዚህ ሾርት ተርም ሜሞሪ ውስጥ ነው ያለው። ሎንግ ተርም እና ሾርት ተርም ሜሞሪ ልዩነታቸውን ብንመለከት ለምሳሌ ሎንግ ተርም ሜሞሪ በመሳቢያ አድርገን ሳጥን ውስጥ የምናስቀምጣቸው የምናደራጃቸው መረጃዎች አሉ። ሾርት ተርም ሜሞሪ ግን ከነዚህ ለምሳሌ አንዱን መሳቢያ እንስብና የምንፈልገውን ፋይል ስናወጣ ያ ምንድነው ሾርት ተርም ሜሞሪ ነው ማለት ነው። ወይም ደግሞ ኮምፒውተር ውስጥ መረጃ አለን፣ ኮምፒውተሩን ከፍተን ከዛ ሃርድ ድራይቭ ውስጥ ያለውን የኛ የምንፈልገውን ስፔሲፊክ መረጃ ማውጣት ማለት ነው። ፕሪዘርቭስ ዘ ቴምፖራል ሲኩዌንስ ኦፍ ኢንፎርሜሽን። መረጃዎች ሾርት ተርም ሜሞሪ ላይ ሲቀመጡ ጊዜያዊና ሁኔታዊ ቅደም ተከተላቸውን በያዘ መልኩ ነው የሚቀመጡት። ነገር ግን አስፈላጊ በሚሆን ጊዜ ለፈርዘር ፕሮሰስ ለሎንግ ተርም ሜሞሪ የሚላክ ነው የሚሆነው። ሌላው ሊሚትድ ካፓሲቲ ያላቸው ጆርጅ ሚለር 1956 ላይ እንዳገኘው እንደደረሰበት አንድ ሰው በአንድ ጊዜ 7 መረጃዎችን ሊይዝ ይችላል። ነገር ግን እንደ ሰው ፕላስ ኦር ማይነስ 2 ሊኖረው ይችላል። ይህም ማለት 9ም ሊሆን ይችላል፣ ከ7ም ወርዶ 5ም ሊሆን ይችላል። በአንድ ጊዜ ሰው ሊይዝ የሚችለው በሾርት ተርም ሜሞሪ ውስጥ በአንድ ጊዜ ሊይዝ የሚችለው ምስል፣ ድምፅ የመሳሰሉትን ማጂካል ነምበር ነው አይደለም፣ ያከራክራል። ነገር ግን የማያከራክረው ወይ ደግሞ ዲስፒዩት የሌለው ነገር ምንድነው? ሾርት ተርም ሜሞሪ ውስጥ ስሞል የሆነ መረጃዎችን ነው፣ ትንሽ መረጃዎችን ነው ልንይዝ የምንችለው። አብዛኛዎቹ ሞዴሎች የሜሞሪ ሞዴሎች እንደሚሉት ከሆነ ቸንክ ከሆነ ጥቂት ሊሆን ይችላል፣ ነገር ግን መረጃው ብዙ ነው ይላሉ። ይህም ማለት ምንድነው? የመረጃ ጥቅሎች አሉ። አንድ መረጃ ተመሳሳይ ሀሳብ የያዙ መረጃዎች ጥቅል ሆነው የሚቀመጡ አሉ። እነዚህ ቸንክ ይባላሉ። ስለዚህ ጥቅሎቹ ጥቂት ናቸው፣ ነገር ግን እዛ ጥቅል ውስጥ የሚቀመጡት መረጃዎች በርካቶች ናቸው ማለት ነው። ስለዚህ ቸንኮች ለምሳሌ ወርድ ቃላት ሊሆን ይችላል፣ ፍሬዝ ሀረግ፣ ሴንቴንስ ሊሆን ይችላል፣ ወይ ደግሞ ቪዥዋል ኢሜጆች ሊሆኑ ይችላሉ። እነዚህ እንግዲህ በራሳቸው ጥቅል ውስጥ ሊቀመጡ ይችላሉ። ነገር ግን ጥቅሎቹ ጥቂት ናቸው እንጂ መረጃዎቹ ምንድናቸው? ብዙ ናቸው። ከሴንሰሪ ሜሞሪ ወይ ደግሞ ኤስኤም የወሰድናቸውን መረጃዎች ወደ ሾርት ተርም ሜሞሪ ለምሳሌ እንደ ድምፅ፣ ምስል፣ ቃላት፣ መዓዛ የመሳሰሉትን ለ30 ሰከንድ ነው ማስቀመጥ የምንችለው። ከሴንሰሪ ሜሞሪ ወስደን መረጃዎችን ወደ ሾርት ተርም ሜሞሪ ማስቀመጥ የምንችለው 30 ሰከንድ ብቻ ነው። ስለዚህ ለረጅም ጊዜ ይህን ነገር በመደጋገም ማቆየት አንችልም ማለት ነው። ወይም ደግሞ ኢንዲፋይናይት አይደለም ማለት ነው። በማይገደብ መጠን ልናስቀምጠው አንችልም። ምክንያቱም አዳዲስ መረጃዎች ደግሞ እየገቡ ይህንን ቦታ ይይዙታል ማለት ነው። ሶስተኛ ሎንግ ተርም ሜሞሪ ነው። ሎንግ ተርም ሜሞሪ መረጃን ገደብ በሌለው መንገድ ልናስቀምጥ የምንችልበት ቦታ ነው። ይህም ትርጉም ባለው መንገድ ሲቀመጥ ነው ማለት ነው። ስለዚህ ምንም ገደብ የሌለው ለረጅም ጊዜ መረጃ ልናስቀምጥ የምንችልበት ቦታ ነው ማለት ነው። ከዚህ ውስጥ መረጃ ወስደን እንማርበታለን። አካባቢ ላይ እንድንኖር የሚያደርገን ነው። የራሳችን ማንነት እንድንገነባ የሚያደርገን፣ እንዲሁም ደግሞ የራሳችን ታሪክ እንዲኖረን የሚያደርገን ነው። ስለዚህ ለአንድ ቀን ሊሆን ይችላል፣ ለሳምንት፣ ለወር፣ ለዓመት እንዲሁም ህይወታችን በሙሉ ልንጠቀም የምንችለው መረጃ እዚህ ላይ ይቀመጣል። ስለዚህ ገደብ የሌለው ነው ማለት ነው። ሎንግ ተርም ሜሞሪ በተለያዩ ክፍፍሎች ውስጥ ይቀመጣል። የመጀመሪያው ዲክላራቲቭ ወይም ደግሞ ኤክስፕሊሲት ሜሞሪ የሚባለው ነው። ዲክላራቲቭ ኦር ኤክስፕሊሲት ሜሞሪ በቃል የሚገለጽ ሰውየው በፈቃደኝነት ኮንሺየስ ሆኖ
ኮሌክት የሚያደርጋቸው ኢንፎርሜሽኖች ናቸው። ይህ ጀነራል ናውሌጅ ላይ ነው። ስለዚህ እነዚህ ደግሞ በሁለት ይከፈላሉ፣ ሴማንቲክ ሚሞሪ እና ኤፒሶዲክ ሚሞሪ። ሴማንቲክ ሚሞሪ የሚባለው ፋክት ላይ የተመሰረተ እውቀት ነው። ይህም ለምሳሌ የቃላት ትርጉም ሊሆን ይችላል፣ ማቴማቲክስ ሊሆን ይችላል። ለምሳሌ አዲስ አበባ የኢትዮጵያ ዋና ከተማ መሆኗ ወይ ደግሞ 2 + 2 = 4 መሆኑ፣ እንደዚህ አይነት ነገሮች ሴማንቲክ ሚሞሪ ናቸው። ኤፒሶዲክ ሚሞሪ የሚባሉት ደግሞ የሰዎች ኤክስፒሪየንስ ወይም ሰዎች የሚኖሩት የራሳቸው የህይወት ተሞክሮ ማለት ነው። ለምሳሌ አንድ ሰው መቼ ነው የተወለደው ወይም ለመጀመሪያ ጊዜ ትምህርት ቤት እንዴት ባለ ሁኔታ ነው የሄደው፣ የመሳሰሉት የሚቀመጡበት ቦታዎች ናቸው። ሌላኛው ሎንግ ተርም ሚሞሪ ነን ዲክላራቲቭ ወር ኢምፕሊሲት ሚሞሪ የሚባል ነው። ነን ዲክላራቲቭ ንግግር የማይጠይቅ ነው። ኤክስፒሪየንስ ላይ መሰረት የሚያደርግ ነው። ኮንሽስ ላይ ያን ያህል የሚደገፍ አይደለም። ፕሮሲጀር ወይም ደግሞ ስኪል የሚፈልጉ የተለያዩ ነገሮች እዚህ ውስጥ ነው የሚከማቹት። ለምሳሌ አንድ ሰው ፀጉሩ እንዴት ነው የሚያበጥረው፣ አንድ ሰው እንዴት ነው በስክሪፕቶ የሚጽፈው፣ መዋኘት እንዴት ነው የሚቻለው፣ እንዴት ነው የሚዋኘው፣ የመሳሰሉ ነገሮች እነዚህ ንግግር ሳይሆኑ ስኪል የሚፈልጉ ናቸው። ሲሪያል ፖዚሽን ኢፌክት የቅደም ተከተል ውጤት ወይም ተጽዕኖ የሚለውን የሚያሳይ ነው። አንድ ሰው ለምሳሌ ዘርዘር ያሉ ነገሮች ቢሰጠው የትኛውን ያስታውሳል የሚለው የትኛው ምን ጋር ተቀምጧል፣ የትኛው ኦርደር ወይም ደግሞ ቅደም ተከተል ላይ ተቀምጧል የሚለው ማተር ያደርጋል። ለምሳሌ ከዝርዝር ነገሮች ውስጥ የምናስታውሰው የመጀመሪያውን ነው። ይሄ ዘ ፕራይመሪ ኢፌክት ይባላል። ቀጥሎ ደግሞ የምናስታውሰው መጨረሻ ላይ የተቀመጡትን ነው። ይሄ ደግሞ ሪሰንሲ ኢፌክት ይባላል። መሀል ላይ ያሉትን እንረሳቸዋለን። ስለዚህ ይሄ ምን አለው ዩ ሼፕ ከርቭ ይሰጠናል ማለት ነው። የሲሪያል ፖዚሽን ኢፌክት የሚባለው ለምሳሌ ድግስ ላይ የተለያዩ ፓርቲዎች ላይ በአንድ ጊዜ ብዙ ሰዎች ብንተዋወቅ የትኞቹን ነው የምናስታውሰው? መጀመሪያ ላይ ያሉትን መጀመሪያ የተዋወቅናቸውን ሰዎች በቀላሉ እናስታውሳለን። ከዛ ደግሞ የምናስታውሰው መጨረሻ ላይ የተዋወቅናቸውን ነው። መሀል ላይ የተዋወቅናቸውን ሰዎች ግን አናስታውሳቸውም። የመጀመሪያዎቹን ዝርዝሮች ወይም የመጀመሪያዎቹ ረድፍ ላይ ያሉትን የምናስታውሰው ለምንድን ነው? መጀመሪያ የሾርት ተርም ሚሞሪ ነፃ ነው፣ ፍሪ ነው። ስለዚህ እዛ ውስጥ የሚገቡ ስሞችን ዝርዝሮችን በቀላሉ እናስታውሳለን፣ ምክንያቱም ኮምፒቴሽን የለበትም። ከዛ በኋላ በደንብ የምናስታውሰው መጨረሻ ላይ ያሉትን ነው፣ ምክንያቱም መጨረሻ ላይ ያሉት ቅርበት አላቸው ለማስታወስ ማለት ነው። በዚህ ምክንያት እናገኛቸዋለን ወደኋላ ስንመለስ። መሀል ላይ ያሉት ግን ጭንቅንቅ ባለበት ጊዜ ነው የተቀመጡት። የመጀመሪያው አለ፣ ሶስተኛው አለ። ስለዚህ መጨናነቅ ስላለ እነሱ ይጠፋሉ፣ አናገኛቸውም በቀላሉ። ምክንያቱም ወደ ሎንግ ተርም ሚሞሪም ፕሮሰስ ተደርገው አልተላኩም። በዚህ ምክንያት አናገኛቸውም።